ሰላም ለችን ዘመሰግናለች ማርያም ማርያም ዲግሪ لا يمكن فقولك بارك الله فيك بس على زفنا مريم دي ولا الله تعالى مريم وسلامة Deus vai produzir essa ligação para a matéria de sobre a massa da produção eu vou passar na parte de massa da da ሀገሪቱ ኢትዮጵያ የገባማ ዶላር ወታ ማርያም ተላኩልን ዘው ጃኒ ከበለ ማሩላ ወታ ማርያም ተታ ለሀገር ታወላ አይና ታስመን ነው ማርያም አይ ጸሎት ነገር መንበሩ እና መራገ ጸሎት መዝገበረ ጌታ ብራይ ማርጀሪ አማላጅቱ እናታችን ለቤታችን ወላዲተ አምላክ በጸሎታ በሰለታ ባስተቆታ ከመሃሩ ልጇታ ማንደን ስለናቱ ወይም ጉባኤ ባርክልን የምንሰራው ስራችን ያቃናልን ሀገራችን ኢትዮጵያን ሰላም ያርግልን ሀገሩ ከተፋዘዙን ከስደት ይሰውርልን አዛራዊ ክርስቲያን ያስታክስልን አባቶቻችን በአማላጅነት ያረዳቸው ለአምላክ አምላክ ሁላችንም ተርዳን ለፍጻሜው አቡነ ዘበሰማያት ቅርስ ባለስልጣን መዝግቦታል ኢትዮጵያ ላይ እንግዲህ አባቶቻችን ዋጋ ከፍለው ቅርስ አስቀምጠዋል አለት ቆርቆረዋል ድንቅ አድንቅ ሀብት አለን ለመመዝገብ ጎበዞች ነን ለመጠበቅ ደግሞ ሰነፎች ነን ይሄ የአዳባባይ ሚስጥራችን የኢትዮጵያ ባለስልጣናት ስንት አለቶች እንደተቆረቆሩና ስንት ቅርስ እንዳለ ያውቃል በአመት ግን ምን ያክል አሰማርቶ አለቶቹን ቅርሶቹን ቆጣጣራል የሚለው በእነሱ ቢሮ እንዴት እንደምታሰባላ ግን በእኛ ደረጃ እንግዲህ ስናየው ከታላቁ አለት ከታላቁ ቤተ መቅደሳችን ከቅዱስ ላሊበላ ጀምሮ ምን ያክል እንክብካቤ ያለው የሚለው ያስጨንቃልና ኦርቶዶክሳውያን እንደ ኦርቶዶክስነት ሀብታችን ፈውሳችን ነውና አባቶቻችን አስረክበው የሄዱትን ሀጌን እግዚአብሔር እንደነገረ ሀጌ መጥቶ ሲናገር አልደረሰም የሚሉ ነገር ተነስቶ ነበር ይሄ ግልጽ ነው እነዚህ ቲክቶከሮቹ ጋዜጠኞቹ ገዳሙ ለኦርቶዶክሳውያን የሚያቀርበው መረጃ በአይን የሚታይ በባለሙያ የተጠና የአባቶቻችን አደራ እንዳናጠፋ እንደ አባቶቻችን አለት መቆፈርና ዋሻ ማትረፍ ቢያቅተን ሲናድ ያየነው ዝም እንዳንል መናገር ስላለብን ማስታወስ ስላለብን ማስረዳት ስላለብን ማሳየት ስላለብን ዛሬ ሁላችሁም በእጅ ስልካችሁ ይሄ መረጃ ይደርሳችኋልና ሀገርን ከሀገር ውጭ ያላችሁ ኦርቶዶክሳውያን የፈውስ አምባችን የሰላም አምባችን የድነት አምባችን የመጠለያ አምባችን የነፍስ መዳኛ አምባችን አንቀጸ አድኅኖ ቅድስት ኪርየለሽ ማርያም የደረሰባትን አደጋ የተደቀነባትን አደጋ ቀልብሰን የአባቶቻችን ንብረት የአባቶቻችን ሀብት ለልጆቻችን እንድናስተላልፍ ለልጆቻችን እንድናስረክብ አደራ ማለት ፈልጋለሁ ሌላው የኢትዮጵያ የቅርስ ባለስልጣን ባህልና ቱሪዝም
በወረቀት አስረድተናል አቀርበናል በተቻለ መጠን በሚቻለው መጠን በባለሙያ በጣም እኛ የሚያስፈልገን አሁን ባለሙያ የሚያስፈልገናል ኬሚካል ብቻ አይደለም ሀብት ብቻ አይደለም ባለሙያ ያስፈልጋል እና ባለሙያ ሆናችሁ ሰዎች በዚህ ዘርፍ የተቀመጣችሁ ቢሮ ላይ የምትውሉ ይሄ መረጃ የሚደርሳችሁ ሆኖም ስለማይቻል የቅርስ ኃላፊነቱን በአግባብ መወጣት ስለሚያስፈልግ የአባቶቻችን አደራ የምናጠፋ ሳይሆን የአባቶቻችን አደራ እንድናሻግር ለኢትዮጵያውያን ሕዝብ ቅርስ ላይ መለከተው ሀገር ውስጥ ማለት ከሀገር ውጭ ለሚኖሩ አደራ ማለት ፈልጋለሁ የሚዲያ ባለሙያዎች ኦርቶዶክሳውያን ሆናችሁ ይሄን ጥሪ ሼር በማድረግ ለመላው ኦርቶዶክስ እንዲደርስ መላው ኦርቶዶክሳውያን የሚችሉ መተው እንደው እኔ እንደው በዛኛ እርዳታ ብቻ እንድትለግሱ አይደለም መታችሁ እንድታዩ ተባርካችሁ የእናታችሁ ቤተክርስቲያንን ጥሪ እውነት ነው ብላችሁ እንድትረዱ በቤተክርስቲያኒቱ ስም የፈዋሿን ደጅ የቅዱሳን ድንግል ማርያም ኩፔለሽ ማርያም ደጅ ተሳልማችሁ ሰላማችሁን አግኝታችሁ ጥሪያችሁንም በዛው ባይናችሁ አይታችሁ እንድትመጡ አደራ ማለት ፈልጋለሁ በመጨረሻም ይሄ ጉባኤ ይቀጥላል ለ15 ቀናት ይሁን ለ8 ቀናት እንግዲህ በባለሙያዎች ነው እሱ እንትን የሚለው በእኔ አይደለም መላችሁ ግን ሀገር ውስጥም ከሀገር ውጭም ያላችሁ ይሄንን ጥሪ ተደራሽ እንዲሆን ሁላችሁም በቤተክርስቲያን ስም ሼር ያደረጋችሁ እንድታዳሩ ስላለው ኢትዮጵያዊ የሆን ለኢትዮጵያ ቅርስ እንድትቆሙ በኢትዮጵያ ስም ማሳሰብ ፈልጋለሁ ይሄንን ጉባኤ ያዘጋጃችሁ ይሄንን ጉባኤ ታድማችሁ የምታስተላልፉ ጋዜጠኞች ወንድሞቻችን እህቶቻችን በቤተክርስቲያን ስም እናከብራችኋለን ቤተክርስቲያን ስለናንተ ሰላሜ ከናንተ ጋር ነው እስከ ፍጻሜ ብሏልና የሰላም አምላክ ሁላችሁንም ሰላሙን በረከቱን ያድላችሁ ማለት ፈልጋለሁ ወስብሐት ለእግዚአብሔር እሺ አባታችንን ቃል ያሰማልን የላይቭ ስርጭታችን ዛሬ ከቀኑ 10 ሰዓት ጀምሮ ይቀጥላል ላይቭ ስርጭታችን የምንፈልገው 150 ሚሊዮን ብር ያስፈልገናል ያንን ብር ካገኘን እኛ ከነወደም እንጨርሳለን ዋናው ነገር የምንፈልገው ላይ ማግኘት ነው ግን እቅዳችን ያንን ብር መሙላት ነው ያንን ብር ካልሞላን ግን 15 ቀን ብቻ አይደለም አንድ ወር እንቆይ ይችላል ለዚያ ማስተላለፍ የምፈልገው ነገር ከዚህ በመቀጠል የሚተላለፍልን መልእክት የሚያስተላልፉልን የደብረ ብርሃን ዩኒቨርሲቲ የአፄ ዘርዓ ያዕቆብ የባህልና ታሪክ ቋንቋ ልማት ማዕከል ዳይሬክተርና ተመራማሪ የሆኑት ዶክተር ዘነበ ወርቅን እሳቸው አጭር ሳይንሳዊ የሆነውና ጥናቱ ምን ያመለከተ ነው በምን ዙሪያ የተደረገው የሚለውን እሳቸው እኛው ጋር እንጂ አመሰግናለሁ እንደተራስዳችሁ ዶክተር ዘመነ ወርቅ ያመሰግናለሁ በደብረ ብርሃን ዩኒቨርሲቲ የአፄ ዘርዓ ያዕቆብ የባህል ታሪክና ቋንቋ ልማት ማዕከል ዳይሬክተር ነኝ እንግዲህ ይሄ ገዳም ችግር እንደደረሰበት ከገዳሙ ደብዳቤ ወደ ዩኒቨርሲቲ መጣል ደብዳቤው እንደመጣ የፋሲካ ረቡዕ የተለያዩ የሙያ ዘርፍ ያላቸውን አካላት የእጽዋት ሳይንስ ባለሙያዎችን የጂኦሎጂ ባለሙያዎችን የቱሪዝም ባለሙያዎችን እና ሌሎች በርካታ ባለሙያዎችን ይዘን ቦታውን ተመለከተን አየን እኔ ሙያዬ ታሪክ ነው በታሪክ ብዙ ማቀው ነገር አለ ስላልተባሉ እንግዲህ ሀገራችን ሀገር ሆና እንድትሰራ ትልቅ ሚና ከተጫወቱ በርካታ አካባቢዎች አንዱ ዛሬ አጀንዳ አድርገን እንወያይበት በቀድሞ አጠራሩ የሳሪያ ቅዱስ ሚካኤል ደብረ ብረት ቅዱስ ሚካኤል ገዳም በአሁኑ ሰዓት የኮኬለሽ ብዙሃን በሚያውቀው ወቅታዊ አጠራር
በአንድ በሌላ መንገድ ስለዚህ ገዳም መረጃ እንዳላችሁ ተስፋ አደርጋለሁ። እዚህ አካባቢ ላይ ለበርካታ ዘመናት አመታት አይደለም ለበርካታ ዘመናት በእምነትና በሃይማኖት ለድህነት እና በራሳቸው ምክንያት በጣም በርካታ ኢትዮጵያውያን ከሀገር ውስጥም ከውጭም ይታደሙበት የነበረ አንጋፋ ገዳም ነው ይሄ ገዳም። በዚህ የተነሳ ከቁጥሩ መበርከት የተነሳ እንዳልኳችሁ ለአንድ አመት ለሁለት አመት አይደለም ለዘመናት ማለት ነው ቁጥሩ ከፍተኛ የሆነ ህዝብ ወደ ገዳሙ ይመጣ ስለነበረ እና ገዳሙ ውስጥ ይደረግ የነበረ የሰው እንቅስቃሴ በራሱ ያሳደረው ተጽዕኖ ነበር። ከዚህ በተጨማሪ ገዳሙ ከአናቱ ላይ የተለያዩ የእጽዋት ዝርያዎች የሸፈኑት በርካታ የእጽዋት አይነቶች የሸፈኑት ነው። ቅድም አባ እንዳሉት እሱ በራሱ ያስከተለው ተጽዕኖ አለ። ሰው ሰራሽ ተጽዕኖ አድርገን ልንወስደው እንችላለን። ስለዚህ ያየነው ተመለከትነው ረቡዕ የፋሲካ ረቡዕ እንደተፈሰከ ነው ባለሙያዎች ሁሉ ዙሪያ መለስ የሆነ ቅኝት አደረገን። ምንድነው የምናደርገው? ማድረግ ያለብን የመጀመሪያው ዙር አሁን ካለበት ችግር አጣዳፊ መልስ መስጠት ያስፈልጋል ብለን ተነጋገርን። የሃይድሮሎጂ ባለሙያዎች ነበሩ፣ የውሃ ምህንድስና ባለሙያዎች ማለት ነው። የሲቪል ምህንድስና ባለሙያዎች ነበሩ እና አሁን የገጠመን ወቅታዊውን ችግር በወቅታዊ መልስ መስጠት የሚያስችል አጠቃላይ ገንዘብ አጠቃላይ ወጪያችን ምን ይመስላል የሚለው ጥቅል ስራ ሰሩ። ወደ 5 ዙር የሚዘረጋ ወጪ አለው። በእንግሊዘኛው ፌዝ 1 ፌዝ 2 ፌዝ 3 ብለን እንደምንለው ማለት ነውና አሁን የመጀመሪያው ዙር ላይ ቅድም ለጠቀስኩላችሁ ችግር አጣዳፊ መልስ ለመስጠት የሚያስችለው የመጀመሪያው ዙር ስራ 150 ሚሊዮን ብር በላይ የኢትዮጵያ ብር እንደሚያስፈልግ የሚፈጀውን የሚጠይቀውን ገንዘብ ሰርተው አመጡ ማለት ነው ባለሙያዎች። ከዛም በኋላ ሁለተኛ ዙር፣ ሶስተኛ ዙር፣ አራተኛ ዙር፣ አምስተኛ እያልን እንቀጥላለን ማለት ነውና አሁን ለመጀመሪያው ዙር ስራ የሚያስፈልገን ይሄን ያህል ገንዘብ ብቻ አይደለም ከዛ በላይ ያስፈልጋል ማለት ነው። ምንድነው ችግሩ? እንዳልኩት ቀደም ብዬ ልዩ የእጽዋት አይነቶች ከላይ ከዋሻው አናት ላይ በበርካታ ሽፋን ደረጃ ነው የሚባለው አሉ። የእነሱ በተለይ የባህር ዛፍ ስር ባለሙያዎቹ ሁለት የዶክትሬት ዲግሪ ያላችሁ ባለሙያዎች የእጽዋት ሳይንስ ምሩቃን ባለሙያዎች ዘንድ ሄደው ነበር። የባህር ዛፍ ስር በባህሪው እስከ 70 ሜትር ውስጥ ለውስጥ ይሄዳል። አለትን በመሰንጠቅ ረገድ እነሱ በሙያቸው የሚያውቁት ነገር ስለነበረ የመጀመሪያው ዙር መግለጫ ሲሰጥ የፋሲካ ረቡዕ እንዳልኳችሁ ስናሳይተናል። በቪዲዮ በቴሌቪዥን ተላልፏል፣ በአዱ ቴሌቪዥን ተላልፏል፣ በሌሎች መሰል ቴሌቪዥኖች ተላልፏል እና ትልቁን ችግር ያደረሰው አሁን ያልኳችሁ የባህር ዛፍ ስር ነው። እሱ እንዴት ነው ማድረግ ያለብን? እነሱ ያስቀመጡት መመሪያ ነበር። ከሳይንስ እይታ አኳያ እሱ መፍትሄ የሚሰጥበትን ስራ ጀምረናል፣ እንቅስቃሴ ተጀምሯል ማለት ነው። እሱን እየሰራን ነው። ከዛስ በኋላ የሚገርማችሁ እነዚህን የመሳሰሉ አባቶች ብቻ አይደሉም እኮ ያሉት ገዳሙ ውስጥ በርካታ ኢቭን በሳይንሱ ዓለም ትልቁን የትምህርት ደረጃ ዶክትሬት ዲግሪ ደረጃ ያደረሱ መናንያን ያሉ ገዳሙ ውስጥ ማለት ነው። እነሱ መታደግ ያስፈልጋል። ስራው ዘርፈ ብዙ ነው። ጥሪው የመጀመሪያውን ዙር መግለጫ ስንሰጥ ሁለት አይነት አንድምታ እንዳይኖረው ቅርስ የጋራ ነው። ያየለ የከበደ የሚባል ነገር ነው። ላሊበላ ምስክር ነው። ፈረንሳዮች እየመጡ እንራዳ ያሉ ነው። ድሳቱን ያሉ ነው። ሃይማኖታችን ነው። ቅርስ ግን የጋራ ስለሆነ አሁን በኔ ቢሮ የሚመጡ በቃ የተለያየ እምነት ያላችሁ ምን እናድርግ ይያሉ ጥያቄ የሚያቀርቡና ይሄ ጥሪ ትልቅ አሻራ ነው። አሁን አባ ኃይለ ጊዮርጊስ የገዳሙ መስራች